በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገብርኄር የዐቢይ ጾም ስድስተኛ ሳምንት። ዛሬ ታላቁን የጌታችንን ጾም ከጀመርን ስድስተኛ ሳምንት ላይ ደርሰናል። ይህ ሳምንት ቅድስት ቤተ ክርስቲያን ገብርኄር የሚል ስያሜ ሰጥተዋለች። ገብርኄር በጎ አገልጋይ ማለት ሲሆን የስያሜውን መነሻ የምናገኘው በዕለቱ ሥርዓተ ቅዳሴ ከሚነበበው የወንጌል ክፍል ማቴዎስ 25:14 ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ መስሎ ካስተማራቸውም ትምህርቶች መካከል አንዱ የሆነው ይህ የዛሬው ወንጌል አስተማሪ የሆኑ መሠረታዊ ጉዳዮችን በውስጡ ይዟል። በተለይም ምንም እንኳን የቤተ ክርስቲያን ኃላፊነት የእገሌና የእገሌት ተብሎ ባይወሰንም ቅሉ ቤተ ክርስቲያን ባላት የአገልግሎት መዋቅር መሠረት የኃላፊነትን ቦታ ይዘው ለሚያገለግሉ ሰዎች አትኩሮት ሊሰጡባቸው የሚገባቸውን ነጥቦች ይጠቁማል። ይህን ለማየት ያመቸን ዘንድ ከታሪኩ የመጀመሪያ ክፍል በመነሳት ዋና ዋና የሆኑ ሐሳቦችን በአትኩሮት መመርመር ጠቃሚ ነው። በምሳሌያዊ ታሪክ መጀመሪያ ላይ የምናገኘው አንድ መንገድ ሊጀምር ያሰበ ሰው ከመሄዱ በፊት አገልጋዮቹን ጠርቶ ለእያንዳንዳቸው እንደ ችሎታቸው መጠን ለአንዱ 5 ለአንዱ 2 እንዲሁም ለሌላኛው 1 መክሊት ነግደው ያተርፉበት ዘንድ እንደሰጣቸው ነው። ገና ከታሪኩ መጀመሪያ እንደምንረዳው የአገልጋዮቹ ጌታ ምንም እንኳን እርሱ ለመንገድ ቢዘጋጅም ሀብቱ ግን በተዘጋ ቤት ውስጥ ተቆልፎበት እንዲቀመጥ አልፈለገም። በዚህም አገልጋዮቹን ጠርቶ ገንዘቡን በአደራ ተቀብለው እንዲያተርፉበት ማዘዙን እንደ ማስረጃ ልናቀርብ እንችላለን። ሆኖም ግን ማትረፍ በመፈለጉ ብቻ ገንዘቡን ያለ አግባብ አልበተንም። ነገር ግን ለእርሱ ቀረቤታ የነበራቸውን አገልጋዮቹን ጠርቶ ያውም እንደየችሎታቸው መጠን ኃላፊነቱ ሳይከብዳቸው እንዲሰሩበት ገንዘቡን አከፋፈላቸው። ይህ ጌታ ቅንነትና ርኅራኄ የበዛለት እንደሆነ የሚያመላክተን ነገር አለ። ይኸውም ለአገልጋዮቹ ኃላፊነትን ቢሰጥም እንኳን ከእነርሱ ጋር በነበረው ቀረቤታ ማን ምን መስራት ይችላል የሚለውን ከግምት ውስጥ በማስገባት ለእያንዳንዳቸው እንደ ኃላፊነት የመሸከም አቅማቸው 5፣ 2፣ 1 እያደረገ መስጠቱ ነው። ምናልባት ስስት ባልተላቀቀው ስሜት ለሚያስብ ሰው የዚህ ጌታ መክሊት አሰጣጥ አድሎ ያለበት ሊመስለው ይችላል። ታሪኩን እስከ መጨረሻው ብንከታተለው ግን የሚያሳየን የባለመክሊቱን ባለቤት ቅንነት ነው። ቀጥለን እንደምናነበው ይህ ጌታ ለአገልጋዮቹ አትርፉበት ብሎ መክሊቱን ሰጥቷቸው በሄደበት ሀገር አልቀረም። ይልቁንም እያንዳንዱ በተሰጣቸው መክሊት ምን እንደሰሩበት ሊቆጣጠራቸው እንደመጣ እናነባለን። ስለዚህ አገልጋዮቹ በሰጣቸው መክሊት ምን እንደሰሩ እንደሚጠይቃቸው እያወቀ ከአቅማቸው በላይ የሆነ መክሊትን በመስጠት ምን ሰርተው የተሰጣቸውን መክሊት ያህል ማትረፍ እንደሚችሉ በማሰብ እንዲጨነቁ አልፈለገም። በተቃራኒው የምናየው ያለምንም ጭንቀት ከአእምሯቸው በላይ ሳይሆን ባላቸው ኃይል ተጠቅመው መስራትና ማትረፍ የሚችሉትን ያህል መክሊት እንደሰጣቸው ነው። ከብዙ ጊዜ በኋላ የእነዛ አገልጋዮች ጌታ በሰጣቸው መክሊት ምን እንደሰሩበት ሊቆጣጠራቸው ሲመጣ 5 መክሊት ተቀብሎ የነበረው ሌላ 5 እንዲሁም 2 መክሊት ተቀብሎ የነበረው ሌላ 2 መክሊት አትርፎ ጌታቸው ፊት እንደቆሙ ያ ጌታም በእነዚህ አገልጋዮቹ ታማኝነት ተደስቶ ወደ ደስታው እንዳስገባቸው እናያለን። በተቃራኒው ደግሞ ያ 1 መክሊት ተቀብሎ የነበረው ምድርን ቆፍሮ ያተርፍባት ዘንድ የተሰጠችውን መክሊት እንደቀበረ ከዚህም አልፎ ምን አደረክባት ተብሎ ሲጠየቅ የአመፅ ንግግር እንደተናገረ በዚህ ከፊቱ ያዘነው ጌታውም ያን ክፉ አገልጋይ እንዲቀጣ እንዳደረገው እናነባለን። በዚህኛው ክፍል ከተጠቀሰው ታሪክ 3ቱን አካላት ማለት የመክሊቱን ሰጪ ጌታ፣ በጎ የተባሉ አገልጋዮችና ክፉና ሰነፍ የተባለውን አገልጋይ በተናጠል እንመልከታቸው። የአገልጋዮቹ ጌታ ይህ ሰው ለገንዘቡ ጠንቃቃ ከመሆኑ ባሻገር በአገልጋዮቹ ላይ ሙሉ ሥልጣን እንዳለው እናያለን። በክፉ አገልጋይ ላይ ባለመታዘዙ ምክንያት የፈረደበትን ፍርድ ልቅሶና ጥርስ ማፏጨት ወዳለበት በውጪ ወደ ጨለማ አውጡት ስንመለከት የሚያሳየን የአገልጋዮቹን ጌታ ታላቅ ሥልጣን ነው። ምንም እንኳን ሥልጣኑ ጽኑ ቢሆንም ይህ ጌታ ፍርዱ ግን በእውነት ላይ የተመረኮዘ መሆኑን ደግሞ በድካማቸው ታግዘው በተሰጣቸው መክሊት ላተረፉት በጎ አገልጋዮች የሰጣቸውን ፍጹም ደስታ መጥቀስ ይቻላል። በጎ አገልጋዮች በአገልጋዮቹ ጌታ በጎ አገልጋዮች የተባሉት 5 መክሊት የተቀበለውና 2 መክሊት የተቀበለው ናቸው።
እዚህ ጋር ማስተዋል የሚገባው እነዚህ ሁለቱ አገልጋዮች በጎ አገልጋዮች ለመባል ያበቃቸው አስቀድመው ብዙ ወይንም የተሻለ ቁጥር ያለው መክሊት ለመቀበል መብቃታቸው አይደለም። ጉዳዩ የመክሊቱ ቁጥር ሳይሆን በተሰጣቸው መክሊት መጠን የሚገባቸውን ያህል ደክመው ማትረፍ መቻላቸው ነው። ወይንም ያ ባለ አንድ መክሊት አገልጋይ ከሁለቱ ያሳነሰው ከአንድ በላይ መክሊት መቀበል የማይችል መሆኑ ሳይሆን በዚያችው በአንዷ መክሊት እንኳን መስራት አለመቻሉ ነው። ክፉና ሰነፍ አገልጋይ። ይህ ሰው የተጠቀሱ 3 መሠረታዊ ችግሮች አሉበት። የአገልጋዮቹ ጌታ ወደ መንገድ ሊሄድ በተዘጋጀበት ወቅት አገልጋዮቹን ጠርቶ ለእያንዳንዳቸው እንደ ችሎታቸው ገንዘቡን ሲሰጣቸው አትርፈው እንዲቆዩት ነው። ከላይ እንደተነጋገርነው እንደ አቅማቸው መስጠቱም አቅማቸው በሚፈቅደው የሥራ ደረጃ እንዲሰማሩ በማሰብ ነበር። ይህ ሰነፍ አገልጋይ ግን ያደረገው ከታዘዘበት ዓላማ በተቃራኒው መልኩ ነው። ሊሰራበት የሚገባውን መክሊት ቀበረው። ይህም ለጌታው ትእዛዝ ያለውን ቸለተኝነት ያሳያል። ጌታው በመጣ ጊዜ አመፅ የተመላበት የሐሰት ንግግር ተናግሯል። ከሄደበት ቦታ ተመልሶ ጌታው በተሰጠው መክሊት ምን እንዳደረገ ሲጠይቀው አንተ ካልዘራህበት የምታጭ ካልበተንህበትም የምትሰበስብ ጨካኝ ሰው እንደሆን አውቃለሁ። ስለፈራሁም ሄዱና መክሊትህን በምድር ውስጥ ቀበሩ ሲል መለሰለት። ይህ ንግግር ከአመፅ ንግግርነቱ በተጨማሪ ውሸት አለበት። ምክንያቱም እርሱ እንዳለው ጌታው ካልዘራበት የሚያጭ ካልበተነበት የሚሰበስብ ጨካኝ ሰው ቢሆን ኖሮ ያደርግ የነበረው ምንም መክሊት ሳይሰጠው ከነትርፉ 2 መክሊቶችን ይጠይቀው ነበር። ነገር ግን ተጽፎ የምናነበው ትርፉን ከመጠየቅ በፊት 1 መክሊት ሰጥቶት እንደነበረ ነው። ይህ ማለት ደግሞ አስቀድሞ ገንዘቡን ዘርቶ ነበር ማለት ነው። ስለዚህ ይህ ጌታ ዘርቷልና ማጨድ ይገባዋል፣ በትኗልና መሰብሰብም መብቱ ነው። እርሱ መስራት ሲሳነው እንኳን ድሎቹን ለሌሎች አልሰጠም። ይህ ሰው የተሰጠው መክሊት በትርፍ ሊመለስ እንደሚገባው ጠንቅቆ ያውቃል። ምክንያቱም ገና ሲቀበል ከጌታው የተቀበለው ትእዛዝ ነውና። ስለዚህ ምንም እንኳን መውጣት መውረድ ቢከብደውም ወጥተው ወርደው ማትረፍ ለሚችሉ ሰዎች አለመስጠቱ ተጨማሪ ጥፋቱ ነው። ይህን እንዳያደርግ ያሰረው ደግሞ ውስጡ የተቀረጸው የአመፅ መንፈስ ነው። ጌታው መጥቶ ስለ ትርፉ ሲጠይቀው የሚመልስለትን ረብ የለሽ ምክንያት እንደ መከላከያ አድርጎ ማሰቡ አእምሮው ሌላ አማራጭ እንዳያስብ የዘጋበት ይመስላል። የመጽሐፍ ቅዱስ መተርጉማን አባቶች የዚህን ምሳሌያዊ ታሪክ ምስጢር ሲያስተምሩ የአገልጋዮቹ ጌታ የፍጡራን ጌታ የሆነ የእግዚአብሔር ምሳሌ እንደሆነ እንዲሁም 3ቱ አገልጋዮች በተለያየ ደረጃ ያሉ ምዕመናንን እንደሚወክሉ ያስተምራሉ። ከዚህ የወንጌል ክፍል ምን እንማራለን? ከተጠቀሰው ታሪክ የምንማራቸው ብዙ ነገሮች ቢኖሩም አበይት የሆኑትን 2ቱን እንመልከታቸው። ለእያንዳንዳችን ከእግዚአብሔር የተሰጠ ስጦታ እንዳለ እንረዳበታለን። እግዚአብሔር እያንዳንዳችን በሃይማኖት ሆነን የምናፈራውን ፍሬ ይፈልጋል። ምንም እንኳን ከእኛ ፍሬን ቢፈልግም ያን ፍሬ ማፍራት የምንችልበትን ኃይል ግን የእግዚአብሔርን ልጅነት ካገኘንበት ከዕለተ ጥምቀት ጀምሮ እንደሚያስፈልገን መጠን እየሰጠን ነው። ከእግዚአብሔር ዘንድ የተቀበልናቸው ስጦታዎች በቁጥር እጅግ ብዙ ቢሆኑም በአይነታቸው ግን ለ2 ከፍሎ ማየት ይቻላል። የመጀመሪያው እያንዳንዱ ክርስቲያን ዳግመኛ በመወለድ ምስጢር ያገኘው የእግዚአብሔር ልጅነት ጸጋና ከልጅነት ጋር በተያያዘ የሚሰጡ ስጦታዎች ናቸው። ዮሐንስ 3:3። ሁለተኛው አይነት ደግሞ እንደ እግዚአብሔር ፈቃድና እንደ ሰውየው አቅም ለተለያዩ መንፈሳዊ አገልግሎቶች ማስፈጸሚያ የሆኑ ዘንድ በእግዚአብሔር የሚሰጡ ስጦታዎች ናቸው። ለምሳሌ ትንቢት መናገር፣ በተለያዩ ልሳናት መናገር፣ አጋንንትን ማስወጣት የመሳሰሉት ከዚህኛው አይነት ስጦታ የሚመደቡ ናቸው። አንደኛ ቆሮንቶስ 12። በመጀመሪያውም ይሁን በሁለተኛው አይነት ስጦታ ተቀባዮች ዘንድ ግን ብዙ የሚያሳዝኑ ችግሮች አሉ። በዳግመኛ መወለድ ምስጢር በ40 እና 80 ቀን ጥምቀት ስላገኘነው የልጅነት ጸጋ ጊዜ ሰጥቶ የሚያስብ ክርስቲያን ማግኘት በዚህ ዘመን በጣም አዳጋች ነው። በዓመት ውስጥ ክርስቲያንነቱ ለጥምቀት በዓልና ለመስቀል ደመራ ካልሆነ ትዝ የማይለው ቁጥሩ ቀላል አይደለም። ከዚህ የከፋው ደግሞ ከቤተ ዘመድ አንድ ሰው ምናልባትም ራሱም ሊሆን ይችላል ነፍሱ ከሥጋው ካልተለየች ወደ ቤተ ክርስቲያን ደጅ ብቅ አይልም። እግዚአብሔር ለእኛ የልጅነትን ጸጋ በመስጠቱ ለእኛ ያለውን ጥልቅ ፍቅሩን አሳይቶናል። ምክንያቱም ልጅነታችን ዋጋ ተከፍሎበታልና እንዲሁ በቀላሉ አይደለም ልጆች የተባል ነው።
እኛ ልጅነትን እንድንቀበል አምላክ መከራን ተቀብሏል። የጥምቀታችን ውሃ የፈሰሰው በጦር ከተወጋው ከጌታ ጎን ነው። ዮሐንስ 19:24። ወንጌላዊው ቅዱስ ዮሐንስ ይህንን ሁሉ ሲያመለክት የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። አንደኛ ዮሐንስ 3:1። እኛ ልጆቹ እንሆን ዘንድ እግዚአብሔር ካሳየን የአባትነት ፍቅር በተጨማሪ ልጆቹ ስለመሆናችን የገባልንም ተስፋ ከአእምሮ በላይ ነው። ሐዋርያው ቅዱስ ጳውሎስ ለገላትያ ምዕመናን በላከው መልእክቱ እንኪያንስ እናንተ ልጆች ናችሁ እንጂ ባሮች አይደላችሁም፣ ልጆች ከሆናችሁ በኢየሱስ ክርስቶስ የእግዚአብሔር ወራሾች ናችሁ። ገላትያ 4:7 ስለሚጠብቀን ተስፋ ተነግሮናል። ትልቁ ችግር ግን ተጠማቂው ሰው ይህን የልጅነት ክብር አለመረዳቱ ነው። የልጅነቴን ክብር ተረድቻለሁ እያለ የሚያወራውም ቢሆን የልጅነቱን መክሊት በልቡና ውስጥ ቀብሮ አንድም ፍሬ ሳያፈራ ስለ ማንነቱ ለማውራት ቃላት ሲመርጥ ጊዜውን ያባክናል። አብዛኛው ግን የክርስትና እምነት ደጋፊ ነው። የእግዚአብሔር ልጅነት ሊገለጥ የሚገባው እንደ ሀገር ልጅነታችን በምናሳየው የደጋፊነት ስሜት አይደለም። ደጋፊነት በጊዜና በቦታ ለተወሰነ ያውም ኃላፊ ለሆነ ድርጊት ነው። ክርስትና ግን በማንኛውም ቦታ ጊዜ የሚኖርበት የሕይወት መስመር እንጂ የሚደገፍ ጊዜያዊ ድርጊት አይደለም። ስለዚህ በጣም ልንጠነቀቅበት የሚገባን የመጀመሪያው መክሊታችን ልጅነታችን መሆኑን መረዳት ያስፈልጋል። በዚህ መክሊት እንድንሰራ የታዘዝናቸውን ምግባራት እንድናፈራ የሚጠበቅብንን ፍሬዎች ማፍራት አለብን። ያለበለዚያ መክሊቱን እንደቀበረው ሰው መሆናችን ነው። እያንዳንዱ ስጦታችን እንደሚያስጠይቅ እንረዳለን። እግዚአብሔር ያለ አንድ ዓላማ ለሰዎች ኃላፊነትን የሚያስከትል ስጦታ አልሰጠም፣ አይሰጥምም። ማንም ከእግዚአብሔር የተቀበለ ሰው የተሰጠው ስጦታ ለሆነ ዓላማ ነውና ጥያቄ አለበት። ጠያቂው ደግሞ የስጦታው ባለቤት ራሱ እግዚአብሔር ነው። መንጋውን እንዲጠብቁለት ሥልጣንና የተለያዩ የአገልግሎት ስጦታዎችን እግዚአብሔር የሰጣቸው አሉ። ዮሐንስ 21:15። ሆኖም ግን የተሰጣቸው ኃላፊነት የሚያስጨንቃቸው ከልባቸው በእውነተኛ ትሕትና የሚተጉ ያሉትን ያህል የሚያገለግሉበትን ስጦታ ከእግዚአብሔር መቀበላቸውን እንዲሁም የሚያስጠይቃቸውን መሆኑን እስኪዘነጉ ድረስ መንገዳቸውን የሳቱ አሉ። በእግዚአብሔርና በሰዎች መካከል እንደ ድልድይ ሆነው ያገለግሉበት ዘንድ በተሰጣቸው ሥልጣን እግዚአብሔርን የሚያሳዝን ተግባር የሚፈጽሙ ሰዎች ለዚህ ጥሩ ምሳሌዎች ናቸው። እንዲሁም ደግሞ ተሰባኪውን ወደ እግዚአብሔር ከመምራት ይልቅ የእነሱ ደጋፊ ስለ ክብራቸው ተሟጋች እንዲሆን በሕዝቡ መካከል ጎራ እንዲፈጥርና የጳውሎስ ነኝ የአጵሎስ ነኝ እንዲል የሚያደርጉት ሰባኪዎችም ሌሎች ተጠቃሾች ናቸው። ማንም ይሁን ማን ግን ስለተሰጠው መክሊት ባለቤቱ ከፊቱ አቁሞ እንደሚጠይቀው መዘንጋት የለበትም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። እኛም በተማርነው ትምህርት 30፣ 60፣ 100 ያፈራ ፍሬ አፍርተን ገብርኄር ወደ ደስታው ግቡ የምንባል እንዲያደርገን የልዑል እግዚአብሔር ፈቃዱ ይሁንልን። እንዲህ ያሉ መንፈሳዊ ምንባባት እንዲደርሳችሁ ቻናሉን ሰብስክራይብ እንዲሁም ላይክና ሼር በማድረግ እንድታሳድጉት በአክብሮት እጠይቃለሁ። ስለምታደርጉትም አመሰግናለሁ።